ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያውያን ጥገኝነት ጠያቂዎች በአሜሪካ ምን ዓይነት ጥንቃቄ ማድረግ አለባቸው? ዋሽንግተን ውስጥ አንድ አፍጋናዊ ስደተኛ በሁለት የአሜሪካ ብሔራዊ ዘብ አባላት ላይ ጥቃት ከፈጸመ በኋላ የፕሬዝዳንት ዶናልድ ትራምፕ አስተዳደር የጥገኝነት ጠያቂዎችን በአጠቃላይ አግዷል። የአሜሪካ ዜግነትና ስደተኝነት አገልግሎት ሁሉም ጥገኝነት ጠያቂዎች ላይ ተገቢው ምርመራ እስከሚካሄድ ድረስ እገዳው ጸንቶ እንደሚቆይም አሳውቋል። ትራምፕ የሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸው ካመለከቱ በኋላ በአሜሪካ ለስደተኞች እና ጥገኝነት ጠያቂዎች ያለው ሁኔታ አስጨናቂ ሆኗል። የአሜሪካ ብሔራዊ ዘብ አባላት ያቆሰለውና የገደለው አፍጋኒስታናዊ ስደተኛ በመሆኑ የአሜሪካ መንግስት ከአፍጋኒስታናውያን የሚቀርቡ የጥገኝነት ጥያቄዎችን መቀበልም አቁሞ ነበረ። አሁን ደግሞ የሀገር ውስጥ ደህንነት መስሪያ ቤት ከየትኛውም ሀገር የስደተኝነት ጥያቄ እንዳይቀበል ትዕዛዝ ተላልፎለታል። ቢቢሲ ያነጋገራቸው በሜሪላንድ የኢሚግሬሽን ጠበቃ የሆኑት ሄኖክ ገቤሳና ሙሉዓለም ጌታቸው የጥገኝነት ጠያቂዎች ላይ የሚካሄደው ምርመራ የሚቀጥል ቢሆንም ውሳኔ ግን አይሰጥም ይላሉ። የብሔራዊ ዘብ አባላቱ ላይ ጥቃት ከተፈጸመ በኋላ ትራምፕ ኤርትራን፣ ሱዳንን ጨምሮ ለ19 የውጭ አገር ዜጎች የተሰጡ የመኖሪያና የሥራ ፈቃዶች ምርመራ እንዲደረግባቸው አዝዘዋል። ለመሆኑ የአሜሪካ የስደትና ጉምሩክ መስሪያ ቤት (ICE) ሰራተኞቹ እያሳደዷቸው የሚገኙትና ህገወጥ ስደተኞች የሚባሉት እነማን ናቸው? በትራምፕ አስተዳደር ህገወጥ የሚባለው ስደተኛ ማን ነው? ቢቢሲ ያነጋገራቸውና በአሜሪካ ከፍተኛ የህግ አዋቂ የሆኑት ሁለቱ ግለሰቦች ICE እያሳደደ ያለው በስደተኞች ችሎት ከአሜሪካ እንዲወጡ የተወሰነባቸው ስደተኞች ሆነው በተጨማሪም በወንጀል ወይም በሌላ ጉዳይ የሚፈለጉ ግለሰቦች ናቸው ይላል። የትራምፕ አስተዳደር ወደ ሀገራቸው እመልሳቸዋለሁ ብሎ የተነሳቸውን ጥገኝነት ጠያቂዎች የወንጀል ምዝገባ ላይ ስማቸው የተሰፈረ መሆኑንም ጠበቃ ሙሉዓለም ይናገራሉ። የትራምፕ አስተዳደር ሰነድ አልባ ስደተኞችም ቢሆኑ በፍርድ ቤት ከሀገር እንዲወጡ ውሳኔ የተላለፈባቸው ብቻ ከሀገር አስወጣለሁ ሲል መናገሩ ጠበቃ ሙሉዓለም ያስታውሳሉ። የተለያዩ ጥናቶች ግን የህግ አስከባሪ አካላት ከሀገር መውጣት አለባቸው ብለው በቁጥጥር ስር ካዋሏቸው ሰዎች መካከል 2/3 የሚሆኑት ምንም አይነት የወንጀል ሪከርድ የሌለባቸው መሆኑን ጠበቃው ይገልጻሉ። ማንኛውም ጥገኝነት ጠያቂ ፍርድ ቤት ቀርቦ ጥፋተኛ ነው ተብሎ እስካልተፈረደበት ድረስ ነፃ እንደሆነ ነው የሚቆጠረው የሚሉት ጠበቃው ሙሉዓለም አሁን ታስረው የሚገኙት አብዛኞቹ ምንም ወንጀል የሌለባቸው በመሆናቸው አስተዳደሩ መጀመሪያ ላይ ከገባው ቃል ወስኖ አልፎ ሰነድ አልባ ስደተኞችን እያሰረ መሆኑን ያሳያል ብለዋል። ጠበቃ ሄኖክ ገቤሳ በበኩላቸው ጥገኝነት ጠያቂዎቹ ጥያቄያቸው ተቀባይነት ሳያገኝ ከቀረ በኋላ ይግባኝ የመጠየቅ መብት አላቸው ይላሉ። አንድ ጥገኝነት ጠያቂ ጉዳዩ በይግባኝ እየታየ እያለ ህገወጥ ስደተኛ ሊባል እንደማይችልም ጨምረው ገልጸዋል። አንድ የስደተኝነት ጠያቂ ውድቅ የተደረገበት ግለሰብ እስከ ጠቅላይ ፍርድ ቤት ድረስ መሄድ ጉዳዩ እንዲታይለት ማድረግ ይችላል። በአሜሪካ የጥገኝነት ጥያቄዎች ሁለት አይነት መልኮች አሏቸው። አንደኛው በድንበር በኩል ህግን ጥሰው የሚገቡ ሰዎች ናቸው። እነዚህ ካለ ቪዛ የመጡ በመሆናቸው ምርመራ ሳይደረግባቸው ወይም እንዲገቡ ሳይፈቀድላቸው ዘለው የገቡ በመሆናቸው የአሜሪካን ድንበር አልፈው እንደገቡ እጃቸውን በመስጠት ጥገኝነት ይጠይቃሉ። ድንበርና ህግ ጥሰው የሚገቡ ስደተኞች ጉዳያቸው በቀጥታ የሚታየው በኢሚግሬሽን ፍርድ ቤት ውስጥ ይሆናል። እነርሱም ጥገኝነት ከጠየቁ በኋላ እንደ ማንኛውም ሰው የህግ አካሄድን ተከትለው ጥገኝነት ማግኘት ይችላሉ። ካላገኙ እስከ መጨረሻው ጠቅላይ ፍርድ ቤት ድረስ ጉዳያቸው እንዲታይ መጠየቅ ይችላሉ። ሄኖክ ገቤሳ ይህ ሂደት ግን ቀላል እንዳልሆነና ጠበቃ ያስፈልጋቸዋል፣ ሂደቱም ውስብስብ በመሆኑ ብዙ ገንዘብ ያስፈልጋቸዋል ይላሉ። በሌላ በኩል ደግሞ በቪዛ የመጡ ምርመራ ተደርጎባቸው በቱሪስት ወይም በተለያዩ የቪዛ አይነቶች ወደ ሀገር ውስጥ የገቡ ወደ ፍርድ ቤት ሳይሆን የUSCIS ወደሚባል ተቋም በመሄድ ጥገኝነት ይጠይቃሉ። እነዚህ ግለሰቦች ክስ ሳይሆን እንደ ውይይት ያለ ቃለ መጠይቅ ይደረግላቸዋል። ብዙ ጊዜ አሳማኝ የሆነ ምክንያት ካላቸው የጥገኝነት ጥያቄዎች ተቀባይነት ያገኛል።
ጥያቄያቸው ውድቅ ከተደረገ ወይም ካልተፈቀደላቸው ግን ወደ ስደተኞች ፍርድ ቤት ተመርቶ ጉዳያቸው ዳኛ ይመለከተዋል። ጠበቃ ሄኖክ በህጋዊ መልኩ በቪዛ የገቡ ሰዎች ተጠያቂ አፈርማቲቭ አሳይለም ፕሮሰስ የሚባለው መሆኑንና በድንበር በኩል የገቡት የጥገኝነት ጥያቄዎች ደግሞ ዲፌንሲቭ አሳይለም እንደሚባል ያስረዳሉ። ሕግን ጥሰው ስለገቡ በሂደቱም ከዚህ ሀገር ተባረራላችሁ፣ የማትባረሩት ምክንያት ምንድን ነው? አሳምኑን የሚል አካሄድ ነው ይላሉ ጠበቃው። እስካሁን ባለው ሂደት ከ70 እስከ 80 የሚሆኑ የአሜሪካ ዜጎችን በስህተት ተይዘው መታሰራቸው ጠበቃ ሙሉዓለም ገልጸዋል። ከፍተኛ ፍርድ ቤት በዚህ ዓመት ባሳለፈው ውሳኔ መሰረት አይሲ ማንኛውንም ሰው በመልኩ በሚናገረው እንግሊዝኛ ዘዬ ወይም በቆዳው ቀለምና ሌሎች ተመሳሳይ መለያዎች አስቁሞ ምናልባትም ለጥቂት ጊዜ አስሮ ማንነቱን እስከሚያጣራ ድረስ መመርመር እንደሚችል መወሰኑን ጠበቃ ሙሉዓለም ተናግረዋል። ይህ ብዙ ክርክር ያስነሳ ውሳኔ ነው፣ በታሪክም ከመጥፎ የከፍተኛው ፍርድ ቤት ውሳኔዎች መካከል የሚጠቀስ ሊሆን ይችላል ብለው የሕግ ባለሙያዎች አስተያየት ይሰጣሉ። አይሲ የጥገኝነት ጥያቄዎች በሂደት ያለ ስደተኞችን ሊያስር ይችላል። ቢቢሲ ያነጋገራቸው የሕግ ባለሙያዎች የትራምፕ አስተዳደር የጥገኝነት ጥያቄዎች በሂደት ላይ እያለ ስደተኞችን ሊያስር አይችልም ይላሉ። አስተዳደሩ ሊያስር የሚችለው አንድ ሰው ጥገኝነት ጠይቆ ጉዳዩ እየታየለት ሳለ ወንጀል ከሰራ፣ መደበኛ ወንጀል ከፈጸመ መሆኑንም አብራርተዋል። ሁለተኛው በድንበር በኩል የገቡ ስደተኞች ማመልከቻቸው ፍርድ ቤት አስገብተው ጉዳያቸው እየታየ ከሆነ በየጊዜው ወደሚመለከተው ቢሮ እየቀረቡ ሪፖርት ማድረግ ይጠበቅባቸዋል። በድንበር የገቡ ስደተኞች ታስረው ስለሚለቀቁ ሲወጡ እየተመላለሳችሁ በየጊዜው ሪፖርት ማድረግ አለባችሁ ተብለው እንደሚታዘዙም ጠበቃው ሄኖክ ገቬሳ ይናገራሉ። በሚፈልጉበት ጊዜ ሄደው ሪፖርት ካላደረጉ ወዲያውኑ ተይዘው እስር ቤት ሊገቡ ይችላሉ። እነዚህ ስደተኞች እስር ቤት ቢገቡም ግን የጥገኝነት ጥያቄያቸው ከእስር ቤት ሆነው ይከታተላሉ። ይህ ግን አይሲ የይዟቸው ወደ ሀገራቸው ይመልሳቸዋል ማለት አይደለም በማለት ጠበቃ ሄኖክ ያብራራሉ። ማንም ሰው ከዚህ ሀገር ውስጥ ገብቶ ወደ ሀገሩ እንዲመለስ ለማድረግ የዳኛ ውሳኔ ያስፈልገዋል የሚሉት ጠበቃው ከእስር ቤትም ይሁን ከእስር ቤት ውጭ ጉዳይን ተከታትሎ ለማስፈጸም የዳኛ ውሳኔ ያስፈልጋል። አሜሪካ በህጋዊ መንገድ በቪዛ ገብቶ የጥገኝነት ጥያቄዎች ማቅረብ ተዘግቷል። በአሜሪካ ከፍተኛ ሕግ አዋቂ የሆኑት ሄኖክ ገቢሳ እና ሙሉ ዓለም ጌታቸው እንደሚሉት ወደ አሜሪካ በህጋዊ ቪዛ ገብቶ ጥገኝነት ጥያቄ ማቅረብ አሁንም ይቻላል። ጠበቃው ሄኖክ በ1980ዎቹ ውስጥ በኮንግረስ የጸደቀውን ኢሚግሬሽን ናሽናሊቲ ሕግ ፕሬዝዳንቱ የመሻር ስልጣን የላቸውም ብለዋል። የኮንግረስ ሕግ የሚሽረው ራሱ ኮንግረስ ወይም ደግሞ ጠቅላይ ፍርድ ቤቱ ብቻ ነው የሚሉት ጠበቃው ጥገኝነት የጠየቁ ሰዎች ለተወሰነ ጊዜ መልስ አይሰጣቸውም ብቻ መባሉን ተናግረዋል። ጥገኝነት የመጠየቅ መብቱ ተዘግቷል የሚል ሕግ ፖሊሲ ወይም ፕሬዝዳንታዊ ትዕዛዝ አለመውጣቱን ጠበቃ ሙሉዓለም አጽንዖት ሰጥተው ተናግረዋል። የትራምፕ አስተዳደር ከለያቸው 19 ሀገራት የሚመጡ ስደተኞች በተመለከተ ጠበቆች ሲናገሩ ከእነዚህ ሀገራት ቪዛ አግኝቶ መምጣት ከባድ ሆኗል፣ ማንም ሰው ቪዛ ላያገኝም ይችላል ይላሉ። ትራምፕ በመጀመሪያው ስልጣን ዘመናቸው ወቅት 7 የሙስሊም ሀገራት ላይ ጉዞ እገዳ ጥለው ነበረ። አሁን ደግሞ ኤርትራን፣ ሶማሌን እና ሱዳንን ጨምሮ ከ19 ሀገራት የመጡና የመኖሪያና የስራ ፈቃድ ያላቸው ስደተኞች ሰነዳቸው ዳግም ምርመራ እንደሚደረግበት ተገልጿል። በትራምፕ አቋም ምክንያት የጥገኝነት ጠያቂዎች ጉዳይ ይጓተታል። ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ወቅት አስተዳደራቸው መጨረሻ ያመለከተው መጀመሪያ ይታይለታል የሚል አሰራር ተከትሎ እንደነበረ ጠበቆች ያስታውሳሉ። ይህን ያደረጉበት ምክንያት ቶሎ ቶሎ የጥገኝነት ጥያቄዎችን በመዝጋት የስራ ፈቃድ ሳያገኙ ከአሜሪካ የሚወጡበትን መንገድ ለማመቻቸት መሆኑንም ጠበቃ ሙሉዓለም ይናገራሉ። ይህ በመጀመሪያው ትራምፕ የስልጣን ዘመን ወቅት ለ2 ዓመታት ይህ ተግባራዊ ተደርጎ የኮቪድ ወረርሽኝ በመከሰቱ ተቋርጧል። አሁን ሁለተኛው የትራምፕ አስተዳደር ሲመጣ ደግሞ የቀድሞውን አሰራር መልሰው ተግባራዊ ማድረግ መጀመራቸው ጠበቆች ይናገራሉ። በሚገርም ሁኔታ ተቃራኒው ነው እያየን ያለነው የሚሉት ሄኖክ ገቢሳ ትራምፕ ወደ ስልጣን ከመጡ ወዲህ ለጥገኝነት ጥያቄዎች ኑሮ ከብዷል ይላሉ። ይሁን እንጂ በህጋዊ መንገድ ለገቡ ሰዎች ጥያቄያቸው የሚስተናገድበት ፍጥነት በጣም መጨመሩን ጠበቆች ገልጸዋል። በህጋዊ መንገድ የገቡ ሰዎች ቃለ መጠይቅ እንዲደረግላቸው ድሮ 9 እና 10 ዓመት ነበር የሚጠብቁት የሚሉት የህግ ባለሙያዎች አሁን ግን በ1 እና በ2 ወር ውስጥ ለቃለ መጠይቅ ሊጠሩ እንደሚችሉም ተናግረዋል።
ጠበቃ ሙሉዓለም 90% የሚሆኑ የጥገኝነት ጠያቂ አመልካቾቹ ከ90 ቀን እስከ 180 ቀን በሆነ ጊዜ ውስጥ ለቃለ መጠይቅ እንደሚጠሩም ይናገራሉ። ውሳኔ የማግኘት ዕድላቸው ደግሞ 50% መሆኑን ገልጸው 50% የሚሆኑት ከ6 ወር በላይ ይወስዳል ብለዋል። ጠበቃ ሄኖክ ፕሬዝዳንት ትራምፕ ወደ ስልጣን ከመጡ በኋላ አሳማኝ ማስረጃ፣ አሳማኝ ጉዳይ ያላቸው ሰዎች፣ እውነተኛ ጥገኝነት ፈላጊዎች በ2 ወር ውስጥ ወረቀት ያገኙ በጣም ብዙ ደንበኞች አሉኝ ብለዋል። ኢትዮጵያውያን ጥገኝነት ጠያቂዎች ምን ጥንቃቄ ያድርጉ? ትራምፕ ለሶማሊያውያን ስደተኞች በአሜሪካ እንዲኖሩ እንደማይፈልጉ ተናግረዋል። ፕሬዝዳንቱ ሶማሊያውያን ስደተኞች ወደ መጡበት መመለስ አለባቸውና ሀገራቸው የማትረባ የሆነችው ያለ ምክንያት አይደለም ብለዋል። ትራምፕ ሶማሊያውያንን የሚያጣጥሉ ሌሎች አስተያየቶችም ሰጥተው የሶማሊያውያን ስደተኞች ላይ እርምጃ እንደሚወሰድ ተናግረዋል። ቢቢሲ ያነጋገራቸው ጠበቆች ሶማሊያውያንና ኢትዮጵያውያን መለየት አስቸጋሪ መሆኑንም ይናገራሉ። ጠበቃ ሙሉዓለም ማን ነው ኢትዮጵያዊ የሚለውን ለመለየት አስቸጋሪ ነው፣ በዚያ ላይ ኢትዮጵያውያን ሶማሌዎች አሉ፣ በዚህ ሂደት ውስጥ ኢትዮጵያውያን ይጎዳሉ ብለዋል። የኢሲ መኮንኖች ወደ ሚኒያፖሊስ መሄዳቸው የማይቀር ነው የሚሉት ጠበቃ ሄኖክ በበኩላቸው ለዚያ ነው እያሟሟቁ ያሉት ይላሉ። አክለውም በዚህ ደግሞ የሚጎዱት ትውልደ ሶማሊያውያን ስደተኞች ብቻ አይደሉም፣ ማንኛውም የጥገኝነት ጥያቄ ያቀረበ ሰው በዚሁ አጋጣሚ ሊጠቃ ይችላል። በአጠቃላይ ጥንቃቄ ማድረግ እንደሚያስፈልግ የሚናገሩት ጠበቆች በዚህ ሰዓት ጉዳያቸው እየታየ ያለ ጥገኝነት ጥያቄዎች ሌላ አይነት ችግር ውስጥ ራሳቸውን እንዳይጨምሩም ይመክራሉ። መኪና በሚያሽከረክሩበት ወቅት ጥንቃቄ ማድረግ፣ ጠጥቶ አለማሽከርከር፣ ተገቢው ፍጥነት ላይ አለመንዳት፣ በሚንቀሳቀሱበት ወቅት ተገቢውን ሰነዳቸውን ይዘው መንቀሳቀስ፣ ከጸጥታ አካላት ጋር አምባጓሮ አለመፍጠር፣ የሕግ ወይም የጸጥታ አካላት ሲያስቆሟቸው አለመታሰር በሚል ለማምለጥ አለመሞከር ማድረግ አለባቸው ጥንቃቄዎች መካከል መሆናቸውን ባለሙያዎቹ ዘርዝረዋል። የጥገኝነት ጥያቄዎች እየታየ ያሉ ስደተኞች የሥራ ፈቃዳቸውን ወይም ደረሰኛቸውን ለጸጥታ አካላት አስፈላጊ በሆነበት ጊዜ ሁሉ ማሳየት፣ በቪዛ ያለ ቪዛቸውን ማሳየት እንደሚጠበቅባቸውም መክረዋል። ከትዳር ወይም ከፍቅር አጋራቸው ጋር አምባጓሮ ውስጥ አለመግባት የጸጥታ አካላት ትኩረትን ለመቀነስ እንደሚያግዛቸውም ጨምረው ተናግረዋል። ከተያዙ ግን ወዲያውኑ ወደ ኢሚግሬሽን ጠበቃ መደወል ይኖርባቸዋል። ሁሌም የጠበቃ ስልክ ይዘው መንቀሳቀስና በቁጥጥር ስር ከዋሉ ለጠበቃቸው ወዲያውኑ ማሳወቅ እንዳለባቸው ምክራቸውንም ለግሰዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።